ማዘር ማን ነው? ማዘር ማን ነው? የትሁት አባት ሚስት ተገኝታለች ማለት ነው። እንግዲህ እንደምታዩት እሷ ሮጣ መጥታ ትሁትም በጣም ጎበዝና ፈጣን የዚህ ድራማ አንቀሳቃሽ እንደሆነች ታውቃላችሁ ማለት ነው። በሩን አንኳኩታ እንግዲህ ሄዳለው ብላ ጨክና ተነስታ እስከ ክፍለ ሀገር ድረስ ሄዳ ማለት ነው። ያው አባትየው ባይፈቅዱላትም እንግዲህ የአባትየው አመጣጥና የአባትየው አነጋገር እንደሆነ ማለት ነው። አትገኝም፣ የለችም። እኔ 12 ዓመት ያጣኋት ሴት ናት፣ እንዴት ምንም አይኖር በዚህ ሰዓት አትሄጂም እያሏት ነበር ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ የትሁት አባት ሚስት ተገኝታለች። በክፍል 138 ትገኛለች። እንግዲህ ሰው 1 2 3 ካንኳኳ ይከፈታል። ማዘር ብላ ብዙ ጊዜ እየጠራች አደጋግማ ነበረ ማለት ነው። እንግዲህ እዚህ ጋር ከመጀመሪያው ስንነሳ ማለት ነው የትሁት አባት በጣም ወስና መጥታ ስልክ ተደውሎላታል። በባለፈው ክፍል አይታቸዋል ማለት ነው። እናንተ ተነስታ ሮጣ መጥታ ከባለፈው የቀጠለ ማለት ነው። ሮጣ መጥታ መሄድ አለብኝ አባቴ ቶሎ ብለን እንሂድ ተደውሎልኛል አለችው። አይ ሚውን ነገር የለም በዚህ ሰዓት ስንት ሰዓት ነው? እንዴት ነው የጅብራት ልትሆኝ ነው ወይ? አትሄጂም፣ በዚህ ሰዓት የሚኬድ ነገር የለም ይላታል ማለት ነው። የትሁት አባት አብረን እናየዋለን ማለት ነው። እንግዲህ ትሄዳለች አትሄድም? ሄዳለች፣ እንኳኩታለች። እጅግ በጣም ጀግና ናት ማለት ነው። ግን ደግሞ የተሻለ ነገር አለ እያለች ለአባትየው ተነግር ሲጀመር በዚህ ሰዓት እግርሽን እንዳታነሽ እያላት ነው። ስልክ ተደውሎልኛል፣ ይሄ ትልቅ እድል ነው መሄድ አለብን ትለዋለች። ከዛ እሱ ደግሞ አርፈሽ ተቀመጪ የጅብራት አትሆኝ ይላል። በቃ እኔ እሄዳለሁ፣ አንተ ካልሄድክ ከፈለክ ቅር ትለዋለች ማለት ነው። እቺ ጀግና ትሄዳለች ቀጥታ ወደ ክፍለ ሀገር ማለት ነው። እንግዲህ ፍቅረኛዋ ደግሞ መጣ። ተመስገን ምንድን ነው ብሎ ይጠይቃል። እንግዲህ እሱ ምንድን ነው የሚያጨቃጭቃቸው ይላት። በዚህ ሰዓት ክፍለ ሀገር ካልሄድኩ ብላኛለች። ለሱን አትንገረው፣ ለኔ ተውልኝ፣ ለሱን መናገር የለብህን ትለዋለች። ከዛ ለሱ እንደነገርከው ለናቲም እንዳትነግረው፣ ለተመስገን እንደነገርከው፣ ይሄ እኔና የአንተ ጉዳይ ነው፣ የቤተሰብ ጉዳይ ነው እያለችው ነው። ናቲ ደግሞ ገባና የቤተሰብ ሚስጥር ነው አንተ አትሰማም አለችው። ከዛ ደግሞ ተመስገንም ደግሞ በመሀል ገብቶ ያቃጥራል ማለት ነው። በቃ አርባ አትቀመጥም ስትለው በሽታዬን ባስታምም ይሻለኛል ብሎ ጎርቴድ ብሎ ቁጭ አለ ማለት ነው። ናቲን ይዛ ወጥታለች ትሁት ማለት ነው። እንግዲህ ናቲ ግልፍተኛ ነው እንደምታውቁት። እንግዲህ ይዛው አሽከርክራ ይዛ ወጥታለች። እንግዲህ ሁለቱ አባትና ተመስገን ደግሞ እያወሩ ነው። ተመልሶ መጣ። መቼም እሺ አይልም። እንግዲህ መከር አድርጋው ይዛው መጥታለች ማለት ነው። እንግዲህ ሴት ልጅ ትችልበታለች ሁሉንም ማስተናገድ። ከዛ ምንድነው መቼ ነው ከዚህ ቤት የሚወጣው ተመስገን ይላታል። መድኃኒቱ ሲጨርስ ነው የሚወጣው አለችው። እኔ ደግሞ አንቺን ይዞብኝ የሚወጣ ይመስለኛል። ከዛ ደግሞ እሱ የሚሰማው ነገር እኔ ማልሰማው ነገር ሚስጢር የሚሆነው ነገር ቤት ውስጥ ምንድን ነው? ለምንድን ነው እኔን ማታካትቱት? ይላል ማለት ነው ናቲ ደግሞ እንግዲህ ያው ወንድነት አለ አይደለም። እንግዲህ ወንዶች ሴቶችን አንድ ወንድ ሲገራባቸው እንግዲህ በመልካምን መንፈስ ቢሆን አይወዱም ማለት ነው። እና በቃ ተረዳው፣ በቃ ህመምተኛ ነው ተመስገን ተዋለችው። ናቲ ደግሞ ለምን አታስወጡትም? አስወጡልኝ፣ በቃ አሁንም ነገሮቹ እየገቡ አይደለም ትለዋለች ማለት ነው። እዚህ ጋር እንግዲህ ለአንተ ማስረዳት ያለብኝ ነገር አይደለም፣ በቃ ስለዚህ አስወጪው ይላታል ናቲ ለተመስገን። እኔ አባቴ ቤት ነው፣ ማስወጣትም ማስገባትም አልችልም፣ የትልቅ ሰው ቤት ነው። እኔ ልጁም ብሆን ስልጣን የለኝም፣ የሰው ልጅ መግባት መውጣት ይችላል፣ እንደዚህ አይደለም ትለዋለች። እንግዲህ እሷ ትመጣለች ትሄዳለች፣ ትመጣለች ትሄዳለች። እንግዲህ ያው ሁለቱም ላይ ቀብረር እያለች ነው። እንግዲህ ተመስገን ደግሞ ለአባቷ ጠበቅ አድርጎ ይጠይቃቸዋል ማለት ነው። የት ነው የምትሄደው ብሎ ይጠይቃቸዋል። ቦታውማ እኔ 12 ዓመት የቀበርኳት ሚስቴ የተቀበረችበት ሄጄ አጥንቷን እንኳ ብናገኝ አጠገባ አድርጌ ስፈልግ
ሄጄ አያታለሁ ብዬ ነበረ፣ ግን የሚገኝ ነገር አይደለም ይላሉ ማለት ነው። እንግዲህ እሷ የማይሆን ሰው ወሬ እየሰማች ስለሆነ ምንም ማድረግ አልችልም። በህይወት ያለች መስሏታል። ትሁት እንደዚህ ተሸውዳለች ይላል። በጣም ይደነግጣል ማለት ነው። ተመስገን እንግዲህ የትሁት አባት ደግሞ 12 ዓመት አንድ ቀን ተለይታኝ ማትኖር ሚስቴ እንግዲህ ተለይታኝ እንድትኖር አልፈቅድም ነበረ፣ በሞት ስለተለየችኝ ነው እሷ ያለች መስሏታል ይላል አባቷ። እና ደግሞ ተመስገንም እሷን ደግፎ ያፈቀረ እንግዲህ ፍቅር ሀቅ በመደጋገፍ ነው እንዲህ በፍቅር ነው እንዲህ ደግሞ እስቲ መዳን ያለበትን ነገር የግድ ነክተህ መዳን ነው ያለበት ይላል ማለት ነው። እዚህ ጋር የተመስገን ንግግር በጣም ደስ የሚል ነገር ነው። ሄዳ ቼክ ታደርግ ትየው እንግዲህ ያሰበችው ቦታ ትድረስ እያለው ነው ለትሁት አባት ማለት ነው። እሱ ደግሞ ተመስገን አንተም እንደሷ እየተጃጃልክ ነው ይለዋል። እሱ እኔና እሷ መቼም አብረን ሆነን አይሆንም፣ እሷ ተሞክር እኔ አልሄድም አለ። እንግዲህ ምናልባት በህይወት ካለች ትሄድ ይለዋል። እንግዲህ እያስፈቀደላት ነው ተመስገን ለአባቷ ማለት ነው። ያው ፍቅረኛዋ ነው፣ ምንም ማድረግ አይቻልም ማለት ነው። ባይሆን እኔ አብሬያት እሄዳለሁኝ፣ አብረን እንሄዳለን አመቻቸ ቀስ በቀስ ማለት ነው። እና ይልቅ እንዳትሄድ አድርጋት፣ ውለታ ዋልልኝ አብራህ ከምትሄድ ይለዋል። እሷ ግን ጀግና ናት፣ ሄዳ የምታመጣውን ታያላቸው ማለት ነው። ትሁት እንደ ስራዋም እንደ ስሟም ጀግና ልጅ ናት ማለት ነው። እንግዲህ ቁጭ ብለው አብረው እያወጉ ነው ማለት ነው። ትሁትና ተመስገን አብረን እንሄዳለን ይላታል። ያው ሚስጢሩ ስለሰማ የት ትለዋለች፣ ለምን እንደዛ ልክ አንሄድም። ከዛ ደግሞ አንድ ጉዳይ ከተፈጣ ከዛ የኔ ጉዳይ እሱ ለራሱ ነው የሚያመቻቸው አላልኳችሁም? ከመጀመሪያም ለራስህ ነው ትለዋለች። ግን ለአንቺም ጭምር ነው፣ ለሁለታችንም ደስታ ነው። እኔም የህይወትሽ አጋር ነኝ፣ ካጠገብሽ ልሁን፣ አብረን እንሄድ እያላት ነው። እና ሁለተኛው ውስጥ ደግሞ እውነት ቢኖርሽስ እውነት ሆኖ የአባትሽ ሚስት አግኝተሽ ብትመጭስ እንሂድ ላግዝሽ ይላታል ማለት ነው። ግን እሷ ደግሞ ሌላ ሰው እንደገደላት ነው የምታስበው ማለት ነው። ያው የአባቷ ሚስት ማለት ነው። እና በመጨረሻም ከተመስገን ተስማሙና አብረው ወደ ክፍለ ሀገር ያያዙታል ማለት ነው። በር እያንኳኩ አይታችኋል ሁለቱም። እና በዚህ ጋር ደግሞ የሚፈጠረው ነገር የቤቢ ፍቅረኛ ደግሞ ጠፍታለች እንደምታውቁት ማለት ነው። እንግዲህ በጣም ደስ የሚለው ነገር ተመስገንና ትሁት ሄደዋል አገር ቤት ማለት ነው። አገር ቤት ከሄዱ በኋላ ለምን ትዝ አይልሽም? ሀገርሽን አታስታውሽም ወይ? ለምን ትዝ ይለኛል? ሰው አልገደልኩም ትለዋለች። ነገር ግን እና ተመስገንም ደግሞ ትሁቴ እኔ ከራሴ በላይ እንደምወድሽ ካልገባሽ ከዚህ በኋላ በማሳይሽን እንዲገባሽ እፈልጋለሁ፣ ተረጅኝ አለ። ቅድም ለራሱ ያመቻቻል አላልኳቸው? መቼም ያፈቀረ ምንም ውስጥ ይገባል። ታውቁታላችሁ፣ በፍቅር የተጠመዳችሁ ማለት ነው። እንግዲህ ድሮ ካልተረዳሽኝ አሁን እንኳን እንድትረጅኝ ፍቀጅልኝ፣ ተረጅኝ ባክሽን ይላታል። እንግዲህ አብረው ተያይዘው ገብተዋል። እንግዲህ ትሁት የት ሄደች ብሎ ለአባትየው ይጠይቃል። ገበያ ሄዳ ነው ይለዋል ማለት ነው። እየዋሸችኝ ነው እኔ አላቅም። አባትየው እንግዲህ አላቅም አለ። ምንም ነገር ማቀው ነገር የለም እያሉ ነው እንግዲህ። ለአባትየው ደግሞ እኔን ነው ወይስ ተመስገንን ነው እዚህ ጋር ቁጭ አድርጎ የሚጠይቀው? እኔን ነው ተመስገንን ነው የምታገባው ብሎ ይጠይቀዋል። በጣም ነው የሚያሳዝነው። እኔ አላቅም፣ ደስ ያላት ሰው የወደደችው ታግባ ይላሉ ማለት ነው። አባትየው ምን ትላየው እዚህ ጋር እኔ አባዬ ክፉ አይደለውም ብሎ ቁጭ አድርጎ ያወራቸዋል ማለት ነው። ተመስገን ደግሞ ከነህመሙ ከሷ ጋር ሆኗል እንግዲህ። እና እኔ ያልኩ ቁጭ አድርጎ እኔ ያልኩ ከሷ አትራግ፣ መልካም ፍቅረኛዋ ነህ አትተዋት ብለው እየመከሩ ነው። አባትየው ከተመስገንም አልሆኑም ከዛኛውም አልሆኑም ማለት ነው። እንደ አባት ምክር እያወሩ ነው ማለት ነው። እንግዲህ እዚህ ጋር የሚሆነው ነገር አብረን እንከታተላለን ማለት ነው።
እና እዚህ ጋር አንድ ሽማግሌ አግኝተዋል ማለት ነው። አንድ አባባ የሚባሉ አንደርስም እንዴ እያሉ ነው። እዛ ጋ ነው እዚህ ጋ ነው ስንመለስም እንደዚህ ነው ትላል። የከተማ ሰው እንግዲህ እንደምታውቁት ነው ማለት ነው። አንደርስም በቃ አለቀልን ዛሬ ትላለች። እና ደግሞ አትልፈሽፈሽ ያደግንበት ነው። የፈለገው ቢሩቅም መበርታት አለብሽ ይላታል። እንግዲህ ኔትወርክ እየጠፋ ነው አባዬ ያስባል። በቃ ብለር ያለች ክፍለ ሀገር ላይ እውነት ነው አባታችን አባባ ምን እንዳሉ መቼም የከተማ ሰው ድሮም ደካማዎች ናቸው አሉና ከከዘራ እንግዲህ እግሬ ሁኝኝ ብለው እየወጡ ነው ማለት ነው። ሁለት ከተሜዎች ትሁትና ተመስገን ደክሟቸዋል። ተመስገን እንኳ አልደከመውም፣ ያው ሴት ከመሆኑ መጠን እሷ ደክሞኛል እያለች ነው። አንደርስም እንዲህ እያለች ነው። እንደምንም እንግዲህ አባባን ቤት አድርሰዋል ማለት ነው። አባትየውም እዚህ ሆነው እየደወሉላቸው ነው ማለት ነው። ኔትወርክ ጠፍተዋል፣ አባቴ በጣም ነው የሚጨነቀው እያለች ነው። እውነት ነው። እዚህ ጋር ደግሞ በቃ አባባ ደግሞ የው አለች እዚህ ቦታ ናት ብለው አሳዩት ማለት ነው። አንዴ እናግኛት እንጂ ችግር የለም አሉ እና የትሁት አባት ሚስት እንዳሉ እንግዲህ ትልቅ ሰውዬ ናቸው አገኘዋት ማለት ነው። በአጠቃላይ